የሰው ልጅ ሞቶ ከዱንያ እስኪወጣ መዝገቡ እስኪዘጋ ድረስ ከሥራ መቋረጥ የለበትም። የሰው ልጅ ሥራ የሚቆመው ሲሞት ነው። እስካልሞተ ድረስ እስትንፋሱ እስካለች ድረስ የሰው ልጅ ኸይር ሥራ ማቆም የለበትም። መሽቀዳደም አለበት፣ መበርታት አለበት። ዱንያ ላይ ሥራ አናቆምም። የትኛውም ባለሀብት ቱጃር ከሱ በላይ ካሉት ለመድረስ ሲሽቀዳደም እንጂ የበላይም ሆኖ በሀብት ከሁሉም በልጦ ሌሎች እንዳይደርሱበት የሀብት መጠኑን ማሳደግ ላይ ሲለፋ ሲደክም እንጂ ዱንያ በቃኝ ብሎ እጁን ታጥቦ የሚቀመጥ ማንም የለም። የተለያዩ የጀነት ኒዕማዎችን ጸጋዎችን አላህ ከነገረን በኋላ ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ብሎናል። ይሄን የሰማችሁትን አይነት የጀነት ጸጋ ለማግኘት ተሽቀዳዳሚዎች ይሽቀዳደሙ ብሏል። ሙእምን የሚያርፈው ዓላማዬን አሳክቻለሁ የሚለው ሲራጥን ተሻግሮ የጀነት ምድር ላይ አንድ ብሎ መራመድ ሲጀምር፣ የሥራ መዝገቡን በቀኝ እጁ ሲቀበል፣ የረቡል ዓለሚንን ፊት ሲያይ ነው። ይህ እስካልተሳካ ድረስ ሙእምን አያርፍም፣ አይሰንፍም፣ አይዘናጋም። ኸይርን ለነጋ አይልም። አላህ ተባረከ ወተዓላ በቁርአን ሁሉን ነገር አስተምሮናል። የሚጠቅመንን ሁሉ ነግሮናል። የሚጎዳውንን ሁሉ አስጠንቅቆናል። ዱንያ እንዳታታልለን፣ እንዳሸነግለን፣ የዱንያ ባሪያ እንዳንሆን፣ ከዱንያ አኺራ እንደሚሻለን መልካም ሥራ ከዱንያ ይልቅ ለሰው ልጆች የተሻለ ተስፋ አለኝታ እንደሆነ ሲነግረን አላህ ምን ብሏል? አልማሉ ወልበኑነ ዚነቱል ሐያቲ ዱንያ ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ተዋበን ወኸይሩን አመላ ይላል። ليس من يقطع طرقا بطلا إنما من يتقي الله. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروتشوي الله يعزاكم بمتاجز يكلكلاችሁም በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። አላህ ተባረከ ወተዓላ እውነተኛ ሙስሊሞች ሆናችሁ እንጂ አትሙቱ ብሎናል። ነቢዩ ዓለይሂ ሰላቱ ወሰላም የትም ብትሆን አላህን ፍራ ብለዋል። በሁሉም ቦታ ላይ በሁሉም ጊዜ ላይ አላህን ተባረከ ወተዓላ ስንፈራ ነው እውነተኛ ሙስሊሞች ልንሆን የምንችለው። አላህ ተባረከ ወተዓላ የተለያዩ ወደሱ የምንቃረብባቸው አጋጣሚዎችን ፈጥሮልናል። ጊዜያትን፣ ቦታዎችን አንዱ ከአንዱ አበላልጧል። ይሄም የበለጠ ለኸይር ሥራ እንድንነሳሳ እንድንሽቀዳደም እንጂ አንድም ቀን ይሁን አንዲትን ሰዓት ከየትኛውም የዓመቱ ቀናትና ጊዜያት ውስጥ እረፍት አድርጉ፣ ኸይር ሥራን ተዉ፣ ሙሉ በእንቅልፍና በእረፍት አሳልፉ አልተባልንም። ይልቅ ወደ ኸይር ነገር ተሽቀዳደሙ ነው የተባልነው። የሰው ልጅ ሞቶ ከዱንያ እስኪወጣ መዝገቡ እስኪዘጋ ድረስ ከሥራ መቋረጥ የለበትም። የሰው ልጅ ሥራ የሚቆመው ሲሞት ነው። እስካልሞተ ድረስ እስትንፋሱ እስካለች ድረስ የሰው ልጅ ኸይር ሥራ ማቆም የለበትም። መሽቀዳደም አለበት፣ መበርታት አለበት። ዱንያ ላይ ሥራ አናቆምም።
የተኛውም ባለሀብት ቱጃር ከሱ በላይ ካሉት ለመድረስ ሲሽቀዳደም እንጂ የበላይም ሆኖ በሀብት ከሁሉም በልጦ ሌሎች እንዳይደርሱበት የሀብት መጠኑን ማሳደግ ላይ ሲለፋ ሲደክም እንጂ ዱንያ በቃኝ ብሎ እጁን ታጥቦ የሚቀመጥ ማንም የለም። ለዱንያ በዚህ ልክ የሚሰራ ከሆነ ለአኼራ የበለጠ ሊሰራ ይገባል። የተለያዩ የጀነት ኒዕማዎችን ጸጋዎችን አላህ ከነገረን በኋላ ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ብሎናል። ይሄን የሰማችሁትን አይነት የጀነት ጸጋ ለማግኘት ተሽቀዳዳሚዎች ይሽቀዳደሙ ብሏል። ሙእምን የሚያርፈው ዓላማዬን አሳክቻለሁ የሚለው ሲራጥን ተሻግሮ የጀነት ምድር ላይ አንድ ብሎ መራመድ ሲጀምር፣ የሥራ መዝገቡን በቀኝ እጁ ሲቀበል፣ የረቡል ዓለሚንን ፊት ሲያይ ነው። ይህ እስካልተሳካ ድረስ ሙእምን አያርፍም፣ አይሰንፍም፣ አይዘናጋም፣ ኸይርን ለነጋ አይልም። ረመዳን ከ12ቱ የሂጅራ አቆጣጠር ወሮች አላህ ከፈጠራቸው ወራቶች አንድ ወር ነበረ። ጊዜውን ጠብቆ መጥቶ ጊዜውን ጠብቆ ሄዷል። ረመዳን ሲሄድ ኸይር አብሮ አይሄድም። ኸይር ሁሌም አለ። የመስጂድ ደጃፎች ሁሌም ክፍት ናቸው። አላህ ተባረከ ወተዓላ ወደሱ እንድንቃረብበት ብሎ ያወረደው በአንዱ ፊደል በትንሹ 10 አጅር የሚገኝበት ቁርአንም አለ። ረመዳን ቢሄድም ሰደቃም አለ። ሁሌም የተራበን እንድናበላ የተቸገረን እንድንረዳ ታዘናል። ረመዳን ያስተማረን መልካም ስነ ምግባርም አሁንም አለ። የትም ሆነህ አላህን ፍራ፣ ከሰዎች ጋር ስነ ምግባርህ ያማረ ይሁን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ረመዳን ላይ ስነ ምግባርህን አሳምር፣ ረመዳን ላይ አላህን ፍራ፣ ከዛ በኋላ እንደፈለግሁን አላሉም ነቢዩ ዓለይሂ ሰላቱ ወሰላም። ከረመዳን በኋላ ወደ መጥፎ ስራ ወደ መጥፎ ስነ ምግባር መመለስ ረመዳን ላይ የሰሩትን ስራ ዋጋ ያሳጣል። ወንጀል ከሰሩ በኋላ ኸይር ስራ መስራት ወንጀልን አጥቦ እንደሚያስወግደው ሁሉ ኸይር ስራ ከሰሩ በኋላ ወንጀል መስራትም ኸይር ስራን አጥቦ ያስወግደዋል። ረመዳን ላይ ጥሩ ሰው መስሎ ከረመዳን በኋላ ወደ ኋላ መመለስ ረመዳን ላይ የሰሩት ስራ አላህ ዘንድ ተቀባይነት ያለ ማግኘቱ ለአላህ ተብሎ ያለ መሰራቱ ምልክት ነው። የአላህ ባሮች ሆይ አላህ ተባረከ ወተዓላ በቁርአን ሁሉን ነገር አስተምሮናል። የሚጠቅመንን ሁሉ ነግሮናል። የሚጎዳውንን ሁሉ አስጠንቅቆናል። ዱንያ እንዳታታልለን እንዳሸነግለን የዱንያ ባሪያ እንዳንሆን ከዱንያ አኺራ እንደሚሻለን መልካም ስራ ከዱንያ ይልቅ ለሰው ልጆች የተሻለ ተስፋ አለኝታ እንደሆነ ሲነግረን አላህ ምን ብሏል? አልማሉ ወልበኑነ ዚነቱል ሐያቲ ዱንያ ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ተዋበን ወኸይሩን አመላ ይላል። ዱንያ ጌጥ ናት። ልጅም ሀብትም የዱንያ ጌጦች ናቸው። ጌጥ ደግሞ የሚረግፍ ነው። ከጊዜ በኋላ እድሳት የሚያስፈልገው ነው። ዱንያና ዱንያ ላይ ያሉ ነገሮች በሙሉ ጌጥ ናቸው። ታዲያ ምንድን ነው የሚሻለው? ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ተዋባ። ቋሚ ቀሪ የሆኑ መልካም ስራዎች ጌታ አላህ ዘንድ ምንዳቸው ይበልጣል። ለሰው ልጅ ይሻላሉ ከዱንያ ቋሚ ቀሪ የሆኑ መልካም ስራዎች። ወኸይሩን አመላ የሰው ልጅ ለዱንያ ህይወቱ አለኝታ ተስፋ የሚሆነውን ሀብት ያከማቻል። ዱንያ ላይ ከምታከማቹት ሀብት ይልቅ የምትሰሩት ቋሚ ቀሪ መልካም ስራ ተስፋነቱ እሱ ነው የሚሻለው ይላል። ዱንያ ላይ ትተነው የሄድነው ንብረት ወራሾች ተከፋፍለው እኛን ሊረሱን ይችላሉ። ስንሰበስብ የቆየነውን ሳንበላ ኸይር ስራው ላይ እንኳን ሳናውለው ልንሄድ እንችላለን። ኸይር ስራ ግን ቀድሞን ነው ወደ አኺራ የሚሄደው። ዱንያ እዚሁ ነው የሚቀረው። ከስንት አንድ የአላህ ባሮች ናቸው ከዱንያቸው በህይወት ያሉ ቀንሰው ወደ አኺራ የሚልኩት እንጂ አብዛኞቹ የሰው ልጆች የዱንያ ባሪያ ይሆናሉ። እቺን ልፈጽምና እቺን ላሳካና ለአኺራ ኸይር ሰራለሁ ያሉ መለከል መውት ስራውን ይሰራል፣ ነፍሳቸውን ይዞ ይሄዳል። ስለዚህ አላህ ባሮች ሆይ ሁሉም አይነት ገንዘብ፣ ሀብት፣ ንብረት በኑን ልጆች ያውም በቁርአኑ አገላለጽ ወንድ ልጆች ነው የሚለው። አልማሉ ሀብት ንብረት በሙሉ ወልበኑን ወንድ ልጆች። አብዛኛውን ጊዜ ሰዎች ከሴት ልጅ ይልቅ ወንድ ልጅ ላይ ስለሚመኩ ነው። ቁርአኑ የወረደ በነበረው ሁኔታ ላይ እዛ አካባቢ የነበሩ ማህበረሰቦች ዘንድ ደግሞ ሴት ልጅ ከኩራት ይልቅ ማፈሪያም ነበረች። ኋላ ላይ ነው ሸሪዓ ኢስላም ያሻሻል። ታዲያ ብዙ አላዋቂዎች ዘንድ ከወንድ የተሻለ ከሴት የተሻለ ሰዎች የሚመኩባቸው ወንድ ልጆችም ቢሆኑ ሁለቱም ተደምረው ዱንያና ዱንያ ላይ ያሉ ጌጦች ወንዶችም ይሁን ሴቶች ልጆች በሙሉ ዚነቱል ሐያቲ ዱንያ የዱንያ ጌጣጌጥ ናቸው። ሰው ይሄን ያክል ልጅ አለኝ ብሎ ይፎክራል፣ ይኮራል። ይሄን ያክል ሀብት አለኝ ብሎ ይደሰታል።
እነዚህ በሙሉ ጌጥ ናቸው፣ ጊዜያዊ መዋቢያ ናቸው። ወይም ነገ መዋቢያው ይረግፋል፣ ልጆች ሊሞቱ ይችላሉ፣ ዱንያ ልትክድህ ትችላለች፣ ወይም አንተ ትተሃቸው ልትሄድ ትችላለህ። መሰረቱን ትተህ ጌጡ ላይ መጠመድ የለብህም። ከዚህ የሚሻለው ምንድነው? ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢካ፣ ቋሚ መልካም ስራዎች ላንተ አላህ ዘንድ የተሻሉ ናቸው። ከምን? ከልጅም ከሀብትም ከስልጣን ከዱንያዊ ብልጭልጭ ቁሳቁስ ሁሉ ለሰው ልጅ የሚሻለው መልካም ስራ ነው። ልጆች ያሉም ሊክዱ ይችላል፣ ወላጃቸውን ሊረሱ ይችላሉ፣ ዞር ብለው ላያዩት ይችላሉ። ገንዘብም ሊሄድ ሊመጣ ይችላል፣ ስልጣንም ሊገኝ ሊነጠቅ ሊሻር ይችላል። ዘመንም አይሽረው ከዱንያ አልፎ ተሻግሮ አኺራ ላይም በእርግጠኝነት የሚጠቅመው በአግባቡ ከተሰራ አልባቂያቱ አሷሊሓት፣ ባቂያት ቀሪ ቋሚ የሆኑ አላህ ዘንድ ተመዝግበው የሚቀመጡ ያውም ያደጉ የሚሄዱ መልካም ስራዎች ለሰው ልጅ የሚሻሉት እነሱ ናቸው ይላል። ምን አለኝ ነገ ብወድቅ ማን ያነሳኛል? ማን ይደግፈኛል? ማን ይጦረኛል? ለነገ ዋስትናዬ ምንድን ነው ብለው ሰዎች ይጨነቃሉ። ማይቻል ኢንሹራንስ ውስጥ ይገባሉ። ማይፈነቅሉት ድንጋይ የለም። የዱንያ ህይወታቸው ቆይታቸው አስተማማኝ እንዲሆን ዱንያ እንደምንም ብለን ልናሳልፋት እንችላለን። አላህ ተባረከ ወተዓላ የፈጠራት ነፍስ ሪዝቋን ሳትጨርስ አትሞትም ብለው ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ለሳቸው ጅብሪል ነግሯቸዋል። ታዲያ ለዱንያ ተብሎ አይደለም ወንጀል ሊሰራ የተፈቀደው ላይ እንኳን ወሰን ማለፍ አይገባም፣ አኺራን ያስረሳልና። ዱንያን በልክ ያዟት ብሎ አላህ ወደ ምን የገፋፋን ነው? ባቂያቱ ሷሊሓት ላይ እንድናተኩር። ባቂያት ልጆች ሲሞቱ ዱንያ ስትከስር የሚቀሩ መልካም ስራዎች ማለት። ሷሊሓት መልካም ስራዎች ደግ የሆኑ አላህ ዘንድ እውቅና ያላቸው ተቀባይነት ያላቸው በሱና መሰረት የሚሰሩ በኢኽላስ የሚሰሩ ኸይሩን ተዋባ ወኸይሩን አመላ፣ የሰው ልጅ የተሻለ ተስፋ አስተማማኝ የመኖር ዋስትና እነሱ ናቸው ይላል። በዱንያም በአኺራ ኸይርን ስራ አብዝቶ የሚሰራ ሰው በህይወቱ ደስተኛ ይሆናል። የፈለገውን ምግብ ከሚበላ፣ የፈለገውን አይነት ልብስ ከሚለብስ፣ የፈለገው አይነት መጓጓዣ ላይ ከሚጓጓዝ ሰው የበለጠ ዱንያ ላይ ደስተኛ የሚሆነው ወንጀልን የሚተው በታዘዘው መሰረት ኸይር ስራ የሚሰራ ሰው። አላህ ያዘዘውን ማይሰራ የከለከለውን ማይከለከል ዱንያ ሙሉ በሙሉ አበባ በአበባ ብትሆንለት የፈለገውን ቢበላ የፈለገውን ቢጠጣ የውስጥ ደስታን ሊያገኝ አይችልም። ለዱንያም ለአኺራም መልካም ስራ ለሰው ልጆች የተሻለ ነው ከምን ይልቅ ከጠፊዋ ዱንያ ይልቅ ይላል። ይህ የሱረቱል ካፍ አልባቂያቱ ሷሊሓት ኸይር ቋሚ መልካም ስራዎች በላጭ ናቸው ለዱንያም ቢሆን ወኸይሩን አመላ ለነገም ቢሆን ከተስፋ አንጻር አስተማማኝ እነሱ ናቸው የተባለላቸው ባቂያቱ ሷሊሓት ምንድን ናቸው የሚለውን በተመለከተ የተወሰኑ ሊቃውንት 5 ወቅት ሶላቶች ናቸው ብለዋል። ይሄ ከሰሓቦችም ከሌሎችም ከታቢዕዮችም ተነግሯል። ሌሎች ደግሞ ብዙዎቹ ከዓሊ ብን አቢ ጣሊብና ከሌሎችም እንደተነገረው ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ የሚሉ 5 ቃላት ናቸው ብለዋል። የሆነ ሆኖ አልባቂያቱ ሷሊሓት ማንኛውም ወደ አላህ የሚያስጠጋ የአላህን ውዴታ የሚያስገኝ መልካም ስራ ማለት ነው። በተግባር ሶላት፣ ጾም፣ ሰደቃ ይካተታል። ከቃላት ዚክርና ሌሎችም የዚክር አይነቶች እዚህ ውስጥ ይካተታል። ቁርአን መቅራት እዚህ ውስጥ ይካተታል። አልባቂያቱ ሷሊሓት ቋሚ የሆኑ የሰው ልጅ ከሞተ በኋላም አኺራ ላይ የሚጠቅሙት ሷሊሓት አላህ ዘንድ ጥሩ ተብለው ተቀባይነት የሚያገኙ መልካም ስራዎች፣ መልካም ቃላቶች ለሰው ልጅ ከዱንያና ከልጅ ይሻላሉ። ዱንያና ልጅን በቃኝ እንደማትለው ሁሉ ብዙ ሀብት እንዲኖርህ ዙሪያህን የሚከቡ የሚያጅቡ የሚኻድሙ የሚያኮሩ ልጆች እንዲኖሩ ከምትፈልገው በላይ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል ዐሊይል ዐዚም የሚል ብዙ ዚክር እንዲመዘገበልህ ጥረት አድርግ ነው። ብዙ ሶላት ሰግደህ አስመዝግብ ነው። ሶላትህ ያንተ ነው፣ ማንም አይወርስህም፣ አላህም አይረሳም፣ አይክድህም። ልጆች ግን ሊሞቱ ይችላሉ። የሰጠን ኒዕማ ሁሉ አላህ ይጠብቅልንና ሊክዱ ይችላሉ፣ ሊበላሹ ይችላሉ፣ ሊከፍሩም ይችላሉ። የልጅ ነገር አስተማማኝ አይደለም ለአኺራ ለዱንያም ቢሆን። ልጅ ወልዶ ባልወለድኩ ብሎ የተመኘ ስንት አለ። እሱ ለልጁ ብሎ ሶላተል ጀማዓ ከመተው ጋር ከመልፋቱ ጋር ከመድከሙ ጋር ኋላ ላይ ግን ልጁ ነፍሱን ሲያውቅ ወላጁን ጥሎ የሸሸበት ወላጁን እስር ቤት ወስዶ ፍርድ ቤት ወስዶ የገተረበት ሁኔታ አለ። መልካም ስራ ግን ለሰው ልጅ አብሮት ቀብር ይገባል፣ ሱራጥ ያሻግረዋል፣ ቀብር ላይ ያጫውተዋል። ምንም ያክል የወለዱት ልጅ ቢወድ ከአባቴ ጋር አብሬ ይቀበራለሁ አይልም።
ካለም ህፃን ጨቅላ ከሆነ ሊል ይችላል። እሱም የምር ላይሆን ይችላል። አንድ ሁለት ተፈር ሲደፋበት ካልወጣ ይላል። ነገር ግን የሰራነው መልካም ስራ አብሮ ከኛ ጋር ቀብር ይገባል። ከላይ ከታች ከግራ ከቀኝ ይጠብቃል። የሰጡት ሰደቃ፣ የሰገዱት ሶላት፣ የቀሩት ቁርአን፣ ያደረጉት ሐጅ መልካም ስራ ቀብር ላይ አጫዋች ይሆናል። ቅጣት በእግሩ በኩል ሲመጣበት፣ በራስጌው በኩል ሲመጣበት፣ በእጁ በኩል ሲመጣበት ሰደቃ ይሰጥ የነበረ እጁ በእኔ በኩል መቀጣት አይችልም አይቀጣም፣ ሰደቃ ሲሰጥ ነበር ይላል። ሌሊት ቆሞ የሰገደበት እግሩም በእኔ በኩል አይቀጣም ይላል። ወደ ሶላት የተራመደበት ለኸይር የሄደበት በራስጌው በኩል ሲመጣበትም ቁርአን የሸመደደ ቁርአን የቀራ የሰውነት አካሉ ስለሆነ በእኔ በኩል አይቀጣም ይላል። ቀብር ላይ ብርሃን ይሆነዋል። አባቴ እናቴ ከሞቱ በኋላ ቀብር እንዳይጨለምባቸው ብሎ ቀብር ውስጥ መብራት ካልገጠምኩላቸው የሚል ልጅ አልተገኘም። እስካሁን ቢገኝም አይጠቅምም። የዱንያ መብራት የአኺራ መብራት የሚሆነው ኢማን ነው፣ መልካም ስራ ነው። ስለዚህ ወልባቂያቱ ሷሊሓቱ ኸይሩን ዒንደ ረቢከ ተዋባ ወኸይሩን አመላ። ከምን አንጻር? ከማል ከበኑን አንጻር። ልጆችም የዱንያ ሀብት ንብረትም የዱንያ ጌጥ ናቸው፣ ይረግፋሉ። ከነሱ ይልቅ አልባቂያቱ ሷሊሓቱ ኸይር፣ ቋሚ መልካም ስራዎች፣ ዘላቂ ወደ አኺራ ተሻጋሪ መልካም ስራዎች፣ ሶላት፣ ጾም፣ ዚክር፣ ሰደቃ ለሰው ልጅ የተሻለ ነው ይላል። ያ ዐብደላህ ወያ አመተላህ። ዱንያ በቃኝ እንደማንለው ሁሉ መቼ እንደምንወጣ ካለማወቃችን ጋር እጃችን ላይ ያለው ለ3 ለ4 ትውልድ ሊበቃ የሚችል ከመሆኑ ጋር ዱንያ በቃኝ እንደማንለው ሁሉ አልባቂያቱ ሷሊሓትን መልካም ስራን፣ ሶላትን፣ ዚክርን፣ ሰደቃን፣ ዱዓን፣ ቁርአንን በቃኝ ልንል አይገባም። ሙእምን ጀነት እስኪገባ ድረስ ኸይር ስራን አይጠግብም። የሰራነው ኸይር ስራ ሁሉ ለቅያም ቀን ለሰው ልጆች የጀነት ምንጣፍ ሆኖ የጀነት ምግብ ሆኖ ይጠብቃል። የወለዱት ልጅ ለፍተው ያካበቱት ሀብት በማይጠቅምበት ቀን የሰሩት መልካም ስራ ይጠቅማል። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ጌታዬ ሆይ አታዋርደኝ አሉ ኢብራሂም ዓለይሂ ሰላም። ማናቸው ኢብራሂም? ለአላህ ብለው እሳት ላይ የተጣሉ፣ ለኢስላም ለተውሂድ ብለው አይናቸው እያየ በማስፈንጠሪያ እሳት ላይ ተስፈንጥረው ሲጣሉ በአቋማቸው ይጸኑ። ልጅህን እረድ ብሎ አላህ ለፈተና አዟቸው ልጃቸውን አጋድመው አንገቱ ላይ ቢላዋ ይዘው የገዘገዙ የሞከሩ ሰው ናቸው። ኢብራሂምን ፈተነው ፈተና ደፈነ ብሎ አላህ የመሰከረላቸው ናቸው። ሱረቱል በቀራን ገልጠህ አንብብ። የዲን ፈተና ተፈተነው ሁሉንም አልፈዋል። ለብቻቸው ኡማ ህዝብ ተብለዋል። ኢነ ኢብራሂመ ካነ ኡመተን ቃኒተን ሊላህ። ኢብራሂም ህዝብ ነበረ፣ ለአላህ ታዛዥ ነበረ፣ ታማኝ ነበረ፣ ቻይ ነበረ፣ የአኺራ ጉዳይ የሚያሳስበው የሚያስጨንቀው ሰው ነበረ ተብሎ የተመሰከረላቸው ኢብራሂም ዓለይሂ ሰላም የአኺራ ጉዳይ ያሳስቧቸው ወላ ቱኽዚኒ የውመ ዩብዐቱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ብለው ጌታቸውን ለምነውታል። ጌታዬ ሆይ አታዋርደኝ፣ አታሳፍረኝ፣ አታሳንሰኝ። መቼ? ገንዘብም ይሁን ልጅ በማይጠቅምበት ቀን ንጹህ ልብ ከንጹህ ልብ የመነጨ መልካም ስራን ይዞ የቀረበ ሰው እንጂ ማንም በማይድንበት ቀን አታዋርደኝ፣ አታሳፍረኝ ብሏል። በዛ ቀን ከመዋረድ ከማፈር ከመክሰር የሚያድነው መልካም ስራ ማብዛት ነው። ኸይር ስራ ላይ መጽናት ነው። የአላህን ተባረከ ወተዓላ የዒባዳ ደጅ መጽናት ነው። ያዘለቀቅ አለማድረግ ነው። ሁሌም የአላህ ባሪያ መሆን ነው። ወረተኛ አለመሆን ነው። ግር ብለው መስጂድ የሚገቡ ረመዳን ሲወጣ ግር ብለው የሚሸሹ ጁሙዓ ላይ መስጂድ የሚሙሉ ሳምንቱ ሙሉ ቤታቸው እንኳን በአግባቡ ማይሰግዱ መሆን የነበረበት መስጂድ መተው መስገድ የሚጠበቅባቸው ከመሆኑ ጋር የአላህ እንግዳ መሆን ሲገባቸው የረመዳን እንግዳ የሚሆኑ አላህን ማክበር መፍራት ሲገባቸው አንድን ወር ብቻ አክብረው ሌሎች ወሮችን የሚተው በየቀኑ ለአላህ ተባረከ ወተዓላ ሐቅ አለው እኛ ላይ የማታ ሐቅ አለ፣ የቀን ሐቅ አለ። ሳይመሽ የቀኑን ሐቅ ልንጨርስ፣ ሳይነጋ የሌሊቱን ሐቅ ልንጨርስ ይገባናል። ቤተኛዋ ቅጽበት ቤተኛዋ ሰዓት አጀላችን ተጠናቆ መለከል መውት መጥቶ ነፍስያችንን መዞ እንደሚያወጣ አናውቅም። አላህ በሚወደው ሁኔታ ላይ ልንሆን ለአኺራ ዝግጅት ልናደርግ ይገባናል። ኸይር ስራ ማብዛት ተሳስቶ የሰሩትን ወንጀል ይሰርዛል። አላህ ዘንድ ተባረከ ወተዓላ ያለን ደረጃ ያሳድጋል፣ ከፍ ያደርጋል። ትናንት ኸይር ስራ ላይ ስንሽቀዳደም፣ ስናበላ፣ ስናጠጣ፣ ስንቀራ፣ ስንሰግድ የነበረን ሰዎች እረፍት ጀነት ላይ ነው። ዱንያ ላይ እረፍት የለም። ታላቁ ኢማም አልኢማም አሕመድ ረሒመሁላህ ተዓላ እረፍት መች ነው ተብሎ ሲጠየቁ ከሱራት በኋላ የጀነት ምድር ላይ አንድ ብሎ መራመድ ሲጀመር ነው እረፍት ያለው ብሏል። እስከዛቻ እረፍት የለም። ነዓም ረመዳን ላይ እንደነበርነው ሙሉ
ሳንቀንስ ሳናጎድል መቀጠል አለብን ላይባል ይችላል። ይሄ ዋጅብ ላይሆን ይችላል። በላጩ ግን ያን ለማስቀጠል መሞከር ነው። ነገር ግን ክልክሉ ነውሩ ውርደቱ ረመዳን ላይ አላህን ታዞ ረመዳን ሲወጣ መስጂድን መሰናበት፣ ኸይር ስራን መሰናበት፣ 100% ተቀይሮ ረመዳን ላይ የነበረውን የኸይር ፍላጎት፣ ጉጉት፣ ፍጥነት ሸር ላይ ማዋል፣ ወንጀለኛ መሆን፣ ከአላህ ተጣልቶ ከሸይጣን መታረቅ፣ ይሄ ትልቅ ውርደት ነው። የቻለ ሰው ረመዳን ላይ ያስጀመረውን ኸይር ስራ ሁሉ ያስቀጥል። ቁርአኑ አለ፣ ሰደቃው አለ፣ ሶላቱ አለ፣ መስጂዱ ክፍት ነው፣ የኸይር በር ክፍት ነው። የሰው ልጅ ስራው የሚያቆመው ሞቶ መዝገቡ ሲዘጋ ነው። እስከዛ በየቀኑ ኸይር ስራ ማስመዝገብ መቻል መጣር አለብን። ምን ቢያቅተን ግን ዋጅብ የሆኑ ግዴታ የሆኑ ነገሮችን መተው ማቆም የለብንም። ኸይር ስራ ላይ የበረታ የጸና ሰው መቼም አይጸጸትም፣ ይደሰታል እንጂ። ያዝ ለቀቅ የሚያደርግ ሰው ግን ሞቱ ሲመጣ መጸጸቱ አይቀርም። መልሱኝ ያጎደልኩትን እንዳስተካክል ይላል። ያ እንዳይሆን ዛሬውኑ ረመዳን ላይ የጀመርነውን ንግድ አጠናክረን ልንቀጥል ይገባናል። በሶላት ልንነግድ፣ ቁርአን በመቅራት ልንነግድ፣ ዚክር፣ ሰደቃ፣ ዱዓ በማብዛት ልንነግድ፣ ስነ ምግባራችንን በማሳመር ልንነግድ፣ ከወንጀል በመጠንቀቅ ንግዳችንን ትርፋችንን ልንጠብቅ ይገባናል። ከንግዶች ሁሉ ያማረ ንግድ ከአላህ ጋር የሚያደርጉት የንግድ ሥራ ነው። ከአላህ ጋር የሚነገር ንግድ አለ። ኸይር ሥራ የሚሠራ ሰው ትርፉ ዋናው አላህ ዘንድ ነው ተመዝግቦ የሚቀመጥለት። ዱንያ ላይ ያስቀመጥነውን ሌባ ሊወስዱ ይችላል። የታመነ ሰው ሊክድ ይችላል። የታመኑ ልጆች ሊክዱ ይችላሉ። አላህ ዘንድ ያለ ግን አይጎድልም፣ የጨመረ ይሄዳል እንጂ። ጌታ አላህ ይሄን በቁርአን ነግሮናል። ወማ ተቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላህ ሁወ ኸይረን ወአዕዘመ አጅራ ወስተግፊሩላህ ኢነላህ ገፉሩር ረሒም ይላል አላህ ተባረከ ወተዓላ። ሶላት ስገዱ፣ ቁርአን ቅሩ ወዘተ ካለም በኋላ አላህ ሰደቃ ስጡ ካለም በኋላ ወደ አላህ አስቀድማችሁ የምትልኩት ማንኛውም መልካም ሥራ የምትሰሩት ሥራ በሙሉ ተጅዱሁ ዒንደላህ ነገ በከባዱ ቀን አላህ ፊት ስትቆሙ ታገኙታላችሁ። ዱንያ ስትሰሩት ከነበረው የተሻለ የበለጠ የላቀ ሆኖ አንዱ ኸይር ሥራ በ10 ተባዝቶ እስከ 700 ሁሉ እጥፍ ድርብ ተደርጎ ታገኙታላችሁ። አጅሩም የበለጠ ሆኖ ታገኙታላችሁ ብሎ አላህ ተባረከ ወተዓላ ገፋፍቶናል። የአላህን ምክር ልንቀበል፣ የነፍስያን የሸይጣናችንን የስሜታችንን ወታ ወስዋስ ልንተው። ረመዳን እንዳለቀው እንደሄደው ሁሉ እድሜያችንም እንደሚያልቅ እንደሚያበቃ በመገንዘብ ኸይር ላይ ልንበረታ يقبانا. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، نبي عليه الصلاة والسلام بحديثاتشو من صام رمضان ثم أتبعه ب6 من شوال فكأنما صام الدهر كله بلا. رمضانا يصومان كزام كشوال 6 ቀናት የጨመረ ዓመቱን ሙሉ እንደጾመ ይቆጠርለታል ብላ። አንዱ መልካም ሥራ በ10 ስለሚባዛ ነው። ረመዳን 1 ወር ነው፣ በ10 ወር ይባዛል። ሸዋል ወር ውስጥ 6 ቀናት ሲጨመሩ 60 ይሆናል፣ 12 ወር ሆነ ማለት ነው። ረመዳንን በትክክል ጾሞ ከሸዋል 6 ቀን የጨመረ ሰው ዓመት ሙሉ እንደጾም ይቆጠርለታል። በየዓመቱ ረመዳንን ጾሞ ከሸዋል 6 ቀን የሚጨምር ሰው እድሜ ልኩን እንደጾም ይቆጠርለታል ማለት ነው። ይሄ ትልቅ ገኒማ ነው። ኸይርን ሥራ አንዴ ከጀመሩት ጥፍጥናውን ከቀመሱት በኋላ ወደ ኋላ ማለት የሙእምን ባህሪ አይደለም። ረመዳን ላይ የሰራነው ሥራ አላህ ዘንድ ተቀባይነት ካገኘ ለአላህ ብለን ከነበረ የሰራነው ከረመዳን በኋላም በየአይነቱ አለ ይቀጥላል። ረመዳን ላይ ጾም እንደነበረ ሁሉ ከረመዳን በኋላም ዓመቱን ሙሉ ሱና ጾማል። ረመዳን ላይ ተራዊህ ተሐጁድ እንደነበረ ሁሉ ከረመዳን በኋላም በየቤቱ ሁሉም ተራዊህን ተሐጁድን መቀጠል ይችላል። ቁርአኑም እንዳለ ነው፣ ሰደቃውም እንዳለ ነው፣ መልካምነቱም እንዳለ ነው። ኸይር የተባለ ሁሉ ከረመዳን በኋላም አለ። ረመዳን ላይ ለይሉን ተራዊሑን መስጂድ ሄዶ ተጠራርቶ ተሰባስቦ መስገዱ ሱና ይሆናል። ከረመዳን ውጪ ሁሉም ለየብቻው ይስገድ። አንዳንዴ ድንገት በተገናኙበት አብረው ቢሰገድ ሱናውም ቢሆን ችግር የለም። አልኢማም ኢብኑ ረጀብ አልሐንበሊ ረሒመሁላህ ተዓላ ከጾም በኋላ ዋጅቡን ጾም ከጨረሱ በኋላ ወደ ሱና ጾም መመለስ ረመዳን ተቀባይነት የረመዳን ጾም ተቀባይነት የማግኘቱ ምልክት ነው ብላ። አላህ ተባረከ ወተዓላ ከአንድ ባሪያው የሰራውን መልካም ሥራ ከተቀበለው
ያን ስራ ከሰራ በኋላ ሌላ ተመሳሳይ መልካም ስራ ለመስራት ይወፍቀዋል፣ ያበቃዋል፣ ያድለዋል። ከሰሃቦች እንደተነገረው አልሐሰነቱ ተቁሉ ኡኽቲ ኡኽቲ ወሰይአቱ ተቁሉ ኡኽቲ ኡኽቲ ተብሏል። መልካም ስራ እህቴንም ላካት ትላለች ተብሏል። መጥፎ ስራም እንደዚሁ እህቴን አስከትልልኝ ትላለች ተብሏል። ኸይርን ስራ የሰራ ሰው ያ ኸይር ስራ በታዘዘው መሰረት መስፈርት ከተሰራ አላህ ዘንድ ተቀባይነት ካገኘ ኸይሩ ስራ ሌላ ኸይር ስራ ይወልዳል፣ ያስከትላል። ጥፍጥና አለው መልካም ስራ። የሚጣፍጥ ምግብ የበላ ሰው፣ ለሆዱ የሚጨነቅ ሰው አንዴ የቀመሰውን ምግብ ሁሌ መደጋገም ይፈልጋል። ሩቅ እንኳ ቢሆን መኪና አስነስቶ ይሄዳል። መልካም ስራን ዒባዳን ጣዕሙን የቀመሰ ሰውም እንደዚሁ ልድገመው ይላል። የጾምን ጣዕም የቀመሰ አከታትሎ ይጾማል። የሶላትን ጣዕም የቀመሰ አንዴ ልጨምር ይላል። 2 ረካ ሰግዶ አያበቃም። ስጁዱ ሩኩዑ ከጣፈጠው አንድ ልድገም ይላል። አንድ ጁዝ የቀራ ሰው 2ኛ ጁዝ ላድርግ ይላል። አንድ ሱራ የጨረሰ ሰው እችን ልጨምርና ይላል። መልካም ስራ እንደዚህ ነው። ተመሳሳዩን ያስከትላል። ኸይርን ይወልዳል። ሸር ወንጀል ደግሞ ወንጀልን ይወልዳል። ፈጥኖ የተወበተ ሰው አላህ ተባረከ ወተዓላ የጠበቀው ሰው ካልሆነ በስተቀር ጾሙ ላይ እንደሚባለው ሁሉ የረመዳን ጾሙን አላህ የተቀበለው ሰው አስከትሎ ሸዋልን ከጾመ ስራው አላህ ዘንድ ተቀባይነት የማግኘቱ ምልክት ነው እንደተባለ ሁሉ ረመዳን ላይ የተሰገደው ሶላት ሱናው ፈርዱ ተቀባይነት ካገኘ አንድ ምልክቱ ከረመዳን በኋላም ሶላት ላይ መቀጠል ነው። ረመዳን ላይ ፈርዱን ሱናውን ሰግደው ረመዳን ሲወጣ ሶላት የሚያቆሙ ሰዎች አሉ፣ የከሰሩ ናቸው። ረመዳን ላይ ሰደቃ ሰጥተው መልካም ሰው ሆነው ኢዕቲካፍ ሁሉ አድርገው ቁርአን ደጋግመው አክትመው ረመዳን ሲወጣ እንደዚህ አይነት መልካም ስራዎችን ሁሉ የሚያቆሙ ሰዎች አሉ። መልካም ስራው ተቀባይነት ያለ ማግኘቱ ምልክት ነው። ሐጅ አድርጎ መጥተው ከሐጅ በኋላ ጥሩ ሰው ከሆነ ሐጁ ተቀባይነት የማግኘቱ ምልክት ነው ተብሏል። ረመዳን ላይ ጥሩ ሰው ሆኖ ከረመዳን በኋላ ይህ መልካም ስራው ከቀጠለ ረመዳን ላይ የሰራው ስራ ተቀባይነት የማግኘቱ ምልክት ነው። ረመዳን እንደወጣ ኸይረን እርግፍ አድርጎ ከተወ አልያ ደግሞ መውረድ ካለበት በታች ከወረደ መቀነስ ማይገባውን ያክል ከቀነሰ ያለፈ ስራውን ሊፈትሽ ይገባዋል። ለፉክክር ነበረ፣ ለታይታ ነበረ፣ ለይሉኝታ ነበረ ስራው የተሰራው ማለት የአላህን በር አንኳክቶ አላህ ከፍቶ አስገብቶት የኢማንን የመልካም ስራን ጣዕም ቀምሶ ረመዳን ሲወጣ የሚያቆም ሰው የለም። እስከዛሬ የት ነበርኩ ብሎ ባለፈው ይቆጫል። ያለፈውን ለመካስ አብዝቶ መልካም ስራ ይሰራል እንጂ ከምር ዒባዳን ያጣጣመ ሰው ከረመዳን በኋላ ወደ ኋላ አይመለስም። የሰው መጥፎ ረመዳን ላይ እንጂ አላህን ማያውቁ ሰው ነው ተብሏል። ረመዳን መግባታችን ኸይር ነው፣ በዛው ከቀጠለን ነው። ረመዳን ሲመጣ ምን ገባ ረመዳን ሲወጣ ምን ወጣ ከሆነ ኢማናችንን ልንፈትሽ ይገባናል። ከረመዳን በኋላ ኸይርን ስራ ለማስከተል ከሚሰሩ ዒባዳዎች አንዱ የሸዋል 6 ቀን ጾም ነው። አልኢማም አሕመድ ረሒመሁላህ ተዓላ እንዳሉት ኢነማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም 6 አያም ሚን ሸዋል ፈኢዛ ሷመ 6 አያም ሚን ሸዋል ላ ዩባሊ ፈረቀ አው ታበዐ ብለው ዋናው ከሸዋል ወር ውስጥ ከ30 ወይም ከ29 ቀናት ውስጥ 6 ቀን መጾሙ ነው እንጂ ከመጀመሪያም ብትጾም ከመሃልም ብትጾም ከመጨረሻም ብትጾም አከታትለህም ብትጾም እያረፍክ ያፈራረክም ብትጾም ችግር የለውም። ስለዚህ ከዒድ ማግስት ጀምሮ ቢጾምም ከዒድ በኋላ የተወሰነ ታርፎ ቢጾምም ዋናው የጀመሩትን ዒባዳ መቀጠል ነፍስ እንዳይረሳ ከሸዋል 6 ቀን መጾም አስፈላጊ ነው። 6 ቀን ብቻ ያበቃል ማለት አይደለም። ከሸዋል ወር ውስጥ አያመል ቢድ አለ 13፣ 14፣ 15 እንደዚሁ ደግሞ የሰኞና ሐሙስ ጾም አለ። ብዙ አይነት ጾሞች አሉ። ቢያንስ ግን ከሸዋል 6 ቀን ጾሙ ተብለናል። እነዚህ 6 ቀኖችን ከዒድ ማግስት ጀምሮ መጾም ይቻላል። የተወሰነ አርፎ መጾም ይቻላል። በተለይ ዚያራ የሚበዛበት ሰው፣ ቤተሰብ የሚበዛበት ሰው፣ ቤተሰቦቹ ፈልገውት ለዚያራ የሚመጡ እሱ ቤተሰቦቹን ለማዳረስ ከዒድ ጋር አያይዞ ዚያራ የሚያበዛ ሰው ከዒድ ቀጥሎ ያሉ 1-2-3 ቀኖችን ባይጾም ይመረጣል ተብሏል። ምክንያቱም የተወሰኑ የፊቅህ ሊቃውንት ከቀደምቶችም የኢማም አሕመድ ረሒመሁላህ ተዓላ ሼኽ የነበሩት አብዱረዛቅ አሰንዓኒ የእሳቸው ሼኽ የነበሩት ማዕመር ረሕመቱላሂ ዐለይሂም ጀሚዐን ከዒድ ማግስት ጀምሮ ስለ መጾም ሲጠየቁ መሆን የለበትም እነዚህ የዒድ ቀን ናቸው፣ የደስታ ቀን ናቸው፣ የሚበላባቸው የሚጠጣባቸው ቀናቶች ናቸው። መጾም ያለበት ከዛ በኋላ ነው 13፣ 14፣ 15 ወይም ከነዚህ ከ13፣ ከ14፣ ከ15 ቀደም ብሎ 3 ቀን ከዛ ደግሞ እነዚህን 13፣ 14፣ 15ን ጨምሮ አሊያ ደግሞ ከዛ በኋላ ሊሆን ይገባዋል እንጂ ከዒድ ማግስት ያለው ቀን መጾም የለበትም የሚል አቋም ያላቸው አሉ። ይሄም በዒድ ቀን መዘያየር መገናኘት ተወዳጅ ከመሆኑ አንፃር ነው። አንዳንድ የፊቅህ ሊቃውንት ከአያሙ ተሽሪክ ጋር አመሳስለዋቸዋል። ከዒድ አልአድሓ በኋላ ያሉ 2-3 ቀናት የሚበላባቸው የሚጠጣባቸው ቀናት ናቸው እንደተባለ ሁሉ ከዒድ አልፍጥር በኋላ ያሉ
ሁለት ሶስት ቀናትም የሚበላባቸው የሚጠጣባቸው ቀኖች ናቸው የተባለበት ሁኔታ ለዒድ የተሰራ ምግብን መጠቀም ቤተሰብን መዘየር ለዚያራ የመጣን ሰው መመገብ ለዚያራ ሲሄዱ ጾመኛ ነኝ ብሎ ቤተሰብን ከማስከፋት ሁለት አይነት ሁኔታ እንዲኖር ከማድረግ ይልቅ መብላቱ መጠጣቱ መዛየሩ የተሻለ ሊሆን ይችላል እና አልኢማም አብዱረዛቅ አልሰንዓኒ ሼኻቸው ማዕመር ቀደምቶች በሁለተኛው መቶ ውስጥ የነበሩ ኢማሞች የዒድ ማግስት መጾም የለበትም ማለታቸው ከዒድ ማግስት ጀምረው እስከ 7 ጾመው 8ኛው ቀን ላይ ትንሹ ዒድ ብለው የሚያከብሩ ሰዎች ድርጊታቸው ትክክል እንዳልሆነ ያሳያል። ነብዩ አለይሂ ሰላቱ ሰላም ከሸዋል 6 ቀን መጾም ትሩፋት እንዳለው ነግረውን ሸዋል 6ን ሲጨርሱ ዒድ አክብሩ አላሉንም። ሸዋልን ጾሙ ያሉን ምንዳውን የነገሩን እሳቸው ናቸው። ረመዳንን ጾሙ ዒድ መከበር እንዳለበት አስተምረውናል፣ ነግረውናል። ሸዋል ተጾሙ ሲያበቃ ግን ዒድ አክብሩ ብለው ነብዩ አለይሂ ሰላቱ ሰላም አልነገሩንም። ሸዋል ወር ሙሉ ነው። የፈለገ ሰው ከመጀመሪያ ቀናቶች ጀምሮ የተወሰነ ሰው ከሳምንት ሌላው ከአጋማሹ ጀምሮ ሊጾም ይችላል። ሁሉም በየፊናው በተመቸው መልኩ ጾሞ 6 ቀን ማስመዝገቡ እንጂ የሚፈለገው የግድ ከዒድ ማግስት ተጀምሮ እስከ 7 ተጾሞ 8ኛው ቀን የዒድ ቀን ሁለተኛው ዒድ የሸዋል ዒድ ተብሎ መከበር የለበትም። ይሄ ቢድዓ ነው። ከነቢ አለይሂ ሰላቱ ወሰላም ከሱሐቦች ቀደም ማለት የለብንም። ቢድዓ በሙሉ ጥመት ነው። ጥመት ደግሞ ለጀሃነም እሳት ይዳርጋል። አላህ ተባረከ ወተዓላ ነቢይን አለይሂ ሰላቱ ወሰላም የላከልን በሁሉም ነገር ልንከተላቸው ያደረጉትን በማድረግም መከተል አለብን። የተዉትን በመተውም መከተል አለብን። በማድረግ ብቻ አይደለም መከተል የሚወደደው በመተውም መከተል ይወደዳል። ነብዩ አለይሂ ሰላቱ ወሰላም ሸዋል 6ን ጾሙ ብለው መክረውን ሸዋል 6ን ጾመው ከዛም 8ኛው ቀን ላይ ወይም 10ኛው ቀን ላይ ወይም 15ኛው ቀን ላይ የሸዋል ዒድ ብለው አከበሩ የሚል ነገር ስለሌለ እሳቸው ካላከበሩ መተውም ሱና። ስለ ጾሙ ሰኞና ሐሙስ እንጾማለን፣ ሸዋልን ጾሙ ስላሉ እንጾማለን፣ ሱና ነው ይሄ። ሸዋል ጾመው ሲያበቁ ደግሞ ዒድ ብለው ማክበርን ትተዋል፣ አላደረጉም። የመተው ሱናም አለ፣ የማድረግ ብቻ ሳይሆን ነብይ የተዉትን ነገር መተው ሱናም አስፈላጊ። ከቢድዓ ከፈጠራ ልንጠነቀቅ يقبانا ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم كن للمستضعفين والمظلومين في كل مكان اللهم كن لإخواننا في فلسطين اللهم كن لإخواننا في فلسطين اللهم كن لإخواننا في فلسطين اللهم كن لهم مؤيدا ونصيرا وظهيرا اللهم عليك بأعدائنا وأعدائهم عليك باليهود الغاصبين فإنهم لا يعجزونك اللهم خذهم أخذ عزيز مقتدر اللهم خذهم أخذ عزيز مقتدر يا حي يا قيوم يا حي يا قيوم حسبنا الله ونعم الوكيل ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين.